ምናልባት እናንተም ገጥሟችሁ ይሆናል። እባብ ከአብይ ሰራዊት ውስጥ አምስቱን ገደለ ሲባል ትሰማላችሁ አይደል? ዘንዶን ሽካተምተሙ አላስተኩስም አለ ይባላል። ይህ ዝም ብሎ በአጋጣሚ ይፈጠር እንዳይመስል እንደኛ ክርስቶስ የሚያግዘው ትግል እሱ ተወን የምታየው ታምር ነው። እኔም የሚነግረኝ እንደ አይነት ታሪኮች ሲገጥሙኝና ስሰማ ለኔም የሚነግረኝ የዓላማችን እውነተኝነት የትግላችን ፍትሃዊነት ነው የሚያረጋግጥልን። ምክንያቱም ከእውነት ጋር እግዚአብሔር ስላለ እንጂ ያን ሁሉ ጫና ተቋቁመን ያን ሁሉ ዱላ ተቋቁመን ያን ሁሉ የጠላቶቻችን ፕሮፓጋንዳ ያን ሁሉ እኛን ለመከፋፈል የሚደረግ የጠላቶቻችን ሴራ ተቋቁመን በዛ ሁሉ ማዕበል ውስጥ መጠን ይህን ኃይል መፍጠር ባልቻልን በሰሞኑ ድላችሁ ድፍን የልማና ቆርጧል፣ ድፍን ሜጫ ቆርጧላችሁ አልችም። ድፍን ጎጃም ቆርጧል። ድፍን ጎጃም አይደለም ድፍን አማራ ቆርጧል። እኔ ከፊታችሁ የቆሙት ወንድማችሁ ደግሞ በተለይ ባንዳዎች ላይ በወሰዳችሁት እርምጃ ምክንያት እጅግ በጣም ቆርጫለሁ። በዚህ ወቅት ሁለት አይነት አማሮች በጣም ያበሳጭኝ ደሜን ያፈሉኝ። አንደኛዎቹ አይነቶች በዚህ ትንቅንቅ መሃል በዚህ ሞት በየሰፈሩ እየገባ በዚህ ህልውና ትንቅንቅ እየተደረገ ባለበት የህይወትና የታሪክ ምዕራፍ ላይ ምንም እንዳልሰሙ ምንም እንዳላዩ ዝም ብሎ የሚቀመጡ አማሮች በተለይ ባለ ዲግሪ ማይማን ደሜን ያፈሉታል። ሁለተኞቹ መቼም እንዳንምራቸው መፈልጋቸው ከጠላት ጋር በይፋ የተሰለፉ ሚሊሻ የሚባሉ ፖሊስ የሚባሉ ልዩ ኃይል ፖሊስ የሚባሉ መከላከያ የሚባለውን ኃይል ተቀላቅለውን አማራን ይጨፈጨፉ ያሉ ወንድሞቻችን ደሜን ያፈሉት። ሚሊሻነት አያስገድልም፣ ፖሊስ መሆን በራሱ አያስገድልም። የሚያስገድለው ፖሊስ ሆኖ ሚሊሻ ሆኖ መከላከያ ሆኖ ልዩ ኃይል ሆኖ አሁንም ከጠላት ጋር ተሰልፎ የአማራን ህዝብ በመግደል ዘመቻ ውስጥ መሳተፍ ነው የሚያስገድለው እንጂ ስርዓት እየገደልነው ነው እየጣልነው ነው። ነገ መንግስት እናቋቁማለን፣ በዛ መንግስት ውስጥ ፖሊስ ይኖራል። ምናልባትም በአብይ ስርዓት ውስጥ የተሳተፈው ፖሊስም ኮመጡ ሊያገለግለን ይችላል በለም አይደል እንዴ? ሊመራው ሁሉ ይችላል። ፎርዛት ማለት የሚያስቀጣውና የሚያስቆርጠው አንገትም ሊያስቆርጥ የሚገባው ድርጅት አሁንም ከጠላት ጋር ተሰልፎ የአማራ ህዝብ ላይ መዝመት ነው። ስለዚህ እነዚህ ባንዳህትና ወንድሞቻችን የእናንተ የኔ ስጋ ዘመዶች ናቸው። የወሰዳችሁት እርምጃ እጅግ በጣም አኩርቶኝ ተጠናክሮ መቀጠል አለ። ትግሉ በየአቅጣጫው የተከታተለ ነው ያለው። የትናንት ማታ ያለኝን ሪፖርት እንኳን በነግራችሁ ሸዋ ውስጥ ውጊያ ነበር፣ ወሎ ውስጥ ውጊያ ነበር፣ ጎንደር ውስጥ ውጊያ ነበር፣ የተለያየ ቦታ ጎጃም ውስጥ ውጊያ ነበር። አንዳንድ እስካሁን ትግሉን በማገዝ ረገድ ብዙም ተሳትፎ ያላየንባቸው ቀጠናዎችና ኪስ ቦታዎች ሳይቀር የሚያስገርም መነቃቃትና የሚያስገርም ተሳትፎ እያደረጉ ነው በዚህ ትግል ውስጥ። ይህን ይዘን ይህን መነሳሳት ይህን ብርታት ይህን ወኔ ይዘን የቀረችንን ምዕራፍ በፍጥነት ማጠናቀቅ ይኖርብናል። ጊዜ የለንም። ከአዴት ባህር ዳር ስንት ኪሎ ሜትር ይርቃል? 42 እሱ ያዘቦቱ ጊዜ መኪና ነው። በትግል ቋንቋና ትግሉን በደረሰበት አኳን ከአዴት ባህር ዳር 42 ኪሎ ሜትር አይደለም የሚርቀው፣ 2 ስንዝር ነው የሚርቀው። ራሳችሁን አዘጋጁ፣ መንፈሳችሁን አዘጋጁ። በየዙሪያው በየአካባቢው ያሉ ኃይሎች ጋር እየተገናኘው ለማዘጋጀት ሙከራ እያደረግን ያለነው። የመጨረሻው ፊሽካ ሲነፋ አዴት ቁርስ ባህር ዳር ምሳ አይደለም የምንበለው። አዴት ጧት ተነስተን ባህር ዳር ነው ቁርስ የምንበለው። ለዛ ራሳችሁን አዘጋጁ። ይህን ማድረግ እንደምትችሉ ደግሞ ጠላትን ደም እየተፋ አይቶታል። ወዳጅም በቅርበትም በርቀትም ደረቱን ነፍቶ ቆሞ አይቶታል። ይህ ኃይል ይልማና ዴንሳሌም መኮ ያለውን ጉልበት አሳይቷል፣ ያለውን አቅም አሳይቷል። የውጃሃሁን እኮ ነው ያስቆጠራችኋቸው ሰሞኑን ለአብይ ኃይሎች የውጃሃሁ ፊደል ነው የቆጠሩ። አማራ ይሄ ነው ጨዋነታችን፣ ሃይማኖተኝነታችን፣ የሰው ልጅ ወዳጅነታችን፣ የሰው ልጅ አክባሪነታችን በማያውቁት መንደር ሌላ ትርጉም ነው የሚሰጥ። ከአውሮፓ የመጣው ጣሊያን እንኳን የተረዳውን ያክል አማራን እዚህ ሀገር ውስጥ ያሉ ጣሊያን የሚመስሉ ምንም ጠላቶች አልተረዱትም፣ አላወቁም።
አማራ በጤና ውሎ የሚያድረው በሰላም መሽቶ የሚነጋለት ጎጆውን ቀልሶ በስነ ስርዓት ቤቱን አጥሮ ከሌሎች ጋር አብሮ መኖር ሲችል ብቻ። ወንድሞች መንበርከክ ተጨማሪ ውርደትና ባርነት እንጂ ነፃነትን አያጎናጽፍም፣ አጎናጽፎም አያውቅ። ይህ ትውልድ ተንበርክኮ ከመኖር ቁሞ መሞት ይሻላል ብሎ የተነሳ ትውልድ ነው። ተንበርክኮ ከመኖር ቁሞ መሞት እንደሚሻል ደግሞ በተግባር እያሳየናቸው ነው ያለን። መፈጸም ይኖርብናል፣ መጨረስ ይኖርብናል። ከሰማይ በታች በሰው ልጅ ታሪክ ውስጥ የተፈጸመን ግፍ በሙሉ ፈጽመውብናል፣ እየፈጸሙብን ነው። ቢነገር የማያልቅ ግፍ ፈጽመውብናል። ይህ ዘመን እንዲያበቃ በፍጥነት ይህን ምዕራፍ መቋጨት አለብን። በፍጥነት አማራ ሲያሸንፍ አውቶማቲካሊ ኢትዮጵያ ናት የምታሸንፈው። አማራ ሲያሸንፍ በእርግጠኝነት የምነግራችሁ ጉራጌው ያሸንፋል፣ ወላይታ ያሸንፋል፣ ኦሮሞ ያሸንፋል፣ ትግሬው ያሸንፋል። ሁሉም ኢትዮጵያ ውስጥ ያለ እህትና ወንድም ያሸንፋል። ይህ ትግል ፍትሃዊ ስለሆነ፣ ይህ ትግል አሸንፎ ሌሎችን የመዋጥ ሳይሆን እኩል የማሸነፍ ትግል ስለሆነ፣ አማራ ሲያሸንፍ ሌሎችም እንዲያሸንፉ ያቀደ ያለመ በጎ ዓላማ የተቀደሰ ዓላማ ያለው ትግል ስለሆነ ይህን ምዕራፍ ቶሎ ቋጭተን ሌሎች የቤት ስራዎች አሉ። አገር የመስራት ኃላፊነት አለብን። ብቻችንን አንሰራም። ሌሎች እህትና ወንድሞች አሉ የተጨነቁ እንደኛ ነፃነታቸውን ያጡ እንደኛ መብታቸውን የተገፈፉ ኢትዮጵያውያን አሉ። እንደኛ አገር ኑሯቸው አገር የተነጠቁ ኢትዮጵያውያን ህዝቦች አሉ። ከነሱ ጋር ሆነን ለሁላችንም የሚሆን አገር እንገነባለን። ኢትዮጵያን ወደ ቀደመ ክብሯን እንመልሳለን። ስለዚህ ምዕራፍ ቶሎ መቋጨት አለብን። በተለያየ ቦታ ስለ ሰምታችሁት ሊሆን ይችላል። የተታኮስን ነው። ጀግንነታችን፣ አቅማችን፣ አማራነታችን፣ ማንነታችን እያሳየን ነው። ጎን ለጎን ሳይሆን በተመሳሳይ ሰዓት ህዝብን የማስተዳደር ስራ እየሰራን ነው። ህዝብን የማስተዳደሩ ነገር ላይ ጥንቃቄና ብርታት፣ ጽናት እንዲኖራችሁ እፈልጋለሁ። ይህን ህዝብ እኛ ካላተረፍነው ክርስቶስ ምስክሬ ነው፣ ማንንም አያተርፍ። አማራ ከዳነ የሚድነው አሁን ብቻ ነው። አንድ እርምጃ እንኳን ወደ ኋላ ከሄድን እንወድቃለን። ከወደቅን አንነሳ፣ እንጠፋለን። ከዚህ በኋላ ቀስቅሰን፣ ከዚህ በኋላ አደራጅተን፣ ከዚህ በኋላ አስታጥቀን ሌላ ትውልድ ተነስቶ አማራን ነፃ ያወጣዋላችሁ ካሰባችሁ ተሳስታችኋል። ሙሴው ይሄ ነው ለአማራ አለቀ። ሌላ ኃይል አትጠብቁ። ኢብን ዘመነን አትጠብቁ። ያ የህልሜት ሁሉ ተፈጥሯል አላችሁ። ዘመነ ቢተኛ ዘመነ ቢቀመጥ፣ ዘመነ ቢናገር ዘመነ ባይናገር፣ ዘመነ ቢታኮስ ዘመነ ባይታኮስ፣ ለምን ዘመነ ከምድረ ገጽ አይጠፋ? ዓላማውን አውቆ ቀጥ አድርጎ እዛ ዓላማ ላይ የሚመታ እዛ ግብ ላይ የሚያደርስ ሁሉ ተነስቶ ይህ ትውልድ ራሱንና ህዝቡን ነፃ ካላወጣ ሌላ ኃይል ከጨረቃ አይመጣም፣ ከጁፒተር አይመጣም። እመኑ። በዛ ልክ ለራሳችሁ ኃላፊነት እንድትሰጡ ፈልጋለሁ። ሙሉ ቀልድ አይደለም የተያዘው። አሁን ጠላት ወደደም ጠላም፣ ወዳጅ አወቀውም አላወቀውም፣ ተረዳውም አልተረዳውም ምስራቅ አፍሪካ ላይ እንደ አዲስ ኃይል ተነስቷል። ፋኖ ነው የሚባል ያውም የአማራ ፋኖ። በምስራቅ አፍሪካ ጂኦፖለቲካ ውስጥ አንድ አዲስ ተዋናይ በአዲስ ጉልበት መጣ። ይሄን የሩቁም የቅርቡም ወዳጅም ጠላትም እያየ ነው፣ ያውቀዋል፣ ይረዳዋል። አንዳንዱ በብሽቀት አንዳንዱ በስስትና በኩራት እያየ ነው፣ ከርቀትም ተቀርቦ። ተረዳነውም አልተረዳነውም፣ ተገነዘብነውም አልተገነዘብነውም እንደ አማራ እኮ ብቻ አይደለም እምላችሁ፣ እንደ ኢትዮጵያም ብቻ አይደለም እምላችሁ፣ እንደ ምስራቅ አፍሪካ ብሎም እንደ አፍሪካ አንድ ተዋናይ ሆነን ወጠናል። በዛ ልክ ነው ፖለቲካውን ማየት መቻል ያለባችሁ። እኛ ስለተው ነው አይተወን። ገልፍ ኦፍ ኤደን ላይ የሚደረግ ባብል መንደብ ላይ የሚደረግ እያንዳንዱ እንቅስቃሴና እርምጃ፣ እያንዳንዱ ፖለቲካዊ ሁነት በየቀኑ የሚከናወን ነገር በሙሉ ይህን ትግል በቀጥታም በተዘዋዋሪ ወይ በበጎ ወይ በመጥፎ ይነካዋል። ከዓለሙ ጨዋታ ውጭ አይደለንም ያለነው። ይሄ አዲስ ትግል ብቻ አይደለም ብላችሁ ለዛ ነው የዓለሙም ትግል አካል። በዛ ልክ ራሳችሁን ዝግጁ አድርጉ።
ታሪክ መስራት እኮ ሌላ ትርጉም የለውም። እዚህ ብዙ ጀግኖች አሉን አይደለ? ከወጨፎ እስከ ንብ ተዋግቷል የዚህ አካባቢ በጣሊያን ጊዜ በአርበኝነቱ ዘመን። ለእናንተ አልነግራችሁ። ራሳችን በደንብ ማዘጋጀት መቻል ነው። በደንብ ማዘጋጀት መቻል ይኖርብናል። ለጨዋታ ሰፋ ያለ ትከሻ፣ ደንደን ያለ ትከሻ፣ ጠንከር ያለ አካልና ጠንከር ያለ መንፈስ ይፈልግ ከፊታችን የሚጠብቀን ጨዋታ። ለዛ ራሳችሁን አዘጋጁ። የአዴት ብቻ ኃይል አይደለም፣ የአማራ ኃይል ነው፣ የኢትዮጵያ ኃይል ነው፣ የምስራቅ አፍሪካ ኃይል ነው። የዓለሙ ፖለቲካ ጨዋታ ውስጥ አወቀውም አላወቀውም መለያውን ለብሶ እየተጫወተ ያለ ኃይል ነው። ከፊታችን ምትቀራ እንደ ቤት ስራለች። እሷን በቅጡ ለመጨረስ፣ እሷን በቅጡ ለመከወን፣ እሷን በቅጡ ለመፈጸም ከአመራሮቻችሁ ጋር የምናወራው ነገር ይኖራል። በዛ ልክ ራሳችሁን ዝግጁ አድርጉ። በእርግጠኝነት መነግራችሁ ነገር አሸንፈናቸዋል፣ ተመልሰው አይመጡ። እሱን ባህር ዳር ጊዮርጊስ አደባባይ ላይ የምንፈልገውን ባንዲራ ሰቅለን በቅርብ እናረጋግጥላቸዋለን፣ እናሳያቸዋለን። እስከዛ የአብርሃም አምላክ ይጠብቃችሁ። አመሰግናለሁ።